የአርሰናልና የሪያል ማድሪድ ጨዋታ አሁንም አነጋጋሪነቱ እጅግ ከፍ እያለ መጥቷል። በተለይም በሎስ ብላንኮቹ በኩል የአርሰናል ሽንፈት ከፍተኛ ድንጋጤን የፈጠረ ሲሆን አሰልጣኝ ካርሎ አንቸሎቲ እንደዚሁም የሪያል ማድሪድ ፕሬዚዳንት የሆኑት ፍሎሬንቲኖ ፔሬዝን እንደዚሁም መላ የሪያል ማድሪድ ደጋፊዎችን ያስደነገጠ ውጤት በኤምሬትስ ከተከሰተ በኋላ ሪያል ማድሪዶች የስፔን ላሊጋን እረፍት እስከ መጠየቅ መድረሳቸው ነው የተሰማው። በሌላ በኩል የመድፈኞቹ አሰልጣኝ ሚኬል አርቴታ አሁንም ትሁት መሆን አለብን ሲሉ ስለ ማድሪዱ ጨዋታ ከጋዜጠኞች የቀረበላቸውን ጥያቄ ተከትሎ እጅግ አስገራሚ ሐሳባቸውን ሰጥተዋል። መድፈኞቹ በዝውውር መስኮቱ ከባየር ሙኒክ ሌላ ተጫዋች ለማስፈረም እንደዚሁም ከክሪስታል ፓላስም አንድ አጥቂ ለማስፈረም ከፍተኛ እንቅስቃሴ እያደረጉ እንደሆነ ተሰምቷል። ዛሬ ከኔ ጋር ቆይታ ስታደርጉ እነዚህን መረጃዎች ታደምጣላችሁ። ሰላም ጤና ይስጥልኝ ወደ አድማጭ ተመልካቾቼ እንደምናችሁ። ወደ መረጃዎቹ ከማለፌ በፊት ለቻናሌ አዲስ ሆናችሁ አንድ ጊዜ የደውል ምልክቷን በመጫን ሰብስክራይብ እንድታደርጉ እንደዚሁም እንደ ሁል ጊዜው ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ እንድትጀምሩ በአክብሮት እየጋበዝኩኝ በቀጥታ ወደ መረጃዎቹ ልሰዳችሁ። እንግዲህ አርሰናል ሪያል ማድሪድን 3-0 ካሸነፈ በኋላ በሪያል ማድሪድ ቤት ከፍተኛ ድንጋጤ እንደተፈጠረ ተሰምቷል። በተለይም የስፔን መገናኛ ብዙሃን ማርካን ጨምሮ በርካቶች እንደዘገቡት ከሆነ ሪያል ማድሪዶች በከፍተኛ ድንጋጤ ውስጥ ሲገኙ አሰልጣኝ ካርሎ አንቸሎቲም የመሰናበት እጣ ፈንታ ሊጠብቃቸው እንደሚችል ተገልጿል። በተለይም የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ሪያል ማድሪድ አርሰናልን ጥሎ የማያልፍ ከሆነና በአርሰናል በሩብ ፍጻሜው የሚወድቅ ከሆነ ካርሊቶን ለማሰናበት እንዳሰቡ የተገለጸ ሲሆን ሪያል ማድሪዶች እንግዲህ ከፍተኛ ዝግጅት እያደረጉ እንደሆነ ተሰምቷል። ከዝግጅቶቹ መካከል የስፔን ላሊጋን እረፍት እስከ መጠየቅ ድረስ የሪያል ማድሪድ የስፖርት ክለብ እንደደረሰ ነው የተሰማው። እንግዲህ ሪያል ማድሪዶች በስፔን ላሊጋ እሁድ ጨዋታቸውን ያደርጋሉ። ታዲያ ሪያል ማድሪዶች እሁድ የነበረውን ጨዋታቸው ከአርሰናል ጨዋታ በፊት በቂ እረፍት ለማግኘት በሚል ጨዋታ ወደ ቅዳሜ እንዲቀየርላቸውና እስከ ሮብ ድረስ እረፍት አድርገው አርሰናልን በጥሩ መንፈስ ለመግጠም ሲሉ ስፔን ላሊጋን ጥያቄ አቅርበው ነበረ። ግን የስፔን ላሊጋ ወዲያውኑ ውድቅ እንዳደረገባቸው ነው የተሰማው። ሪያል ማድሪዶች እንግዲህ አርሰናልን ጥሎ ለማለፍ ሁሉንም አይነት አማራጮች ለመጠቀም እየሞከሩ ይገኛሉ። በተለይም በሮብ ዕለት ማለት ነው በጨዋታው ዕለት ተጫዋቾች ወደ ሜዳ ሲመጡ በፈረስ የታጀበ ከፍተኛ አቀባበል ለማድረግ እንደዚሁም ደግሞ የሳንቲያጎ በርናባውን ጣራ በመዝጋትና የስነ ልቦናዊ ጫና በአርሰናል ተጫዋቾች ላይ በማድረግ የቻሉትን ሁሉ አድርገው ለማለፍ ሙከራ እንደሚያደርጉ ነው የተሰማው። ይህንንም ተከትሎ ነው እንግዲህ ለስፔን ላሊጋ እሁድ የነበረው ጨዋታ ወደ ቅዳሜ እንዲቀየርላቸውና በቂ ረፍት አድርገው አርሰናልን ለመግጠም እንደሚፈልጉ ለስፔን ላሊጋ የጠየቁት። ነገር ግን ላሊጋው እንደዚህ አይነት ነገር የለም ብሎ ወዲያውኑ ነው ውድቅ ያደረገባቸው። አሰልጣኝ ሚኬል አርቴታ እንግዲህ ከጋዜጠኞች ጥያቄ ቀርቦላቸዋል። ሪያል ማድሪዶች ጨዋታውን ጥለን ገልብጠን አርሰናልን ጥለን እናልፋለን እያሉ ነው፣ እርስዎ ምን ይሰማዎታል ሲባሉ እንግዲህ የመድፈኞቹ አሰልጣኝ ስፓኒያርዱ ሚኬል አማርቲያን አርቴታ ጥያቄ ቀርቦላቸው ነበረ። ታዲያ አርቴታ እንደዚህ ሲሉ ነው መልሶቹን የሰጡት ማለት ነው። እኔ አሁን ትኩረቴ የብሬንትፎርድ ጨዋታ ላይ ነው። ስለ ሪያል ማድሪድ ለማውራት ገና ነው። ከብሬንትፎርዱ ጨዋታ በኋላ ስለ ሪያል ማድሪድ ብትጠይቁኝ እነግራችኋለሁ ካሉ በኋላ ነገር ግን አንገትህን ድፋ፣ ከዚያም ትሁት ሁን፣ ራስን እንዴት ማሻሻል እንዳለብህ አጤን፣ ምክንያቱም ቀጣዩ ጨዋታ ከዛሬው ፍጹም የተለየ ይሆናል ሲሉ ሚኬል አርቴታ የተናገሩ ሲሆን የኛ ትኩረት በተጋጣሚ ቡድን ጥንካሬ ላይ ሳይሆን የራሳችን ጥንካሬ ላይ ነው ሲሉ ተናግረዋል። አሰልጣኝ ሚኬል አርቴታ ዋናው ዓላማችን በሜዳችን እንዳደረግነው ጨዋታውን ተቆጣጥረን ድል ለማድረግ ነው የምናስበው ያሉ ሲሆን ይህንንም አድርገን ሪያል ማድሪድን ጥለን እናልፋለን ብለን እናስባለን። ስለዚህ አንገታችንን ደፍተን እየተዘጋጀን ነው ሲሉ ነው አሰልጣኝ ሚኬል አርቴታ የተናገሩት። አሰልጣኝ ሚኬል አርቴታ አያይዘውም የሪያል ማድሪዱ ድል የቡድኔን ጉልበት እጅግ ከፍ አድርጎታል ሲሉ ተናግረዋል። ከማክሰኞ አስደናቂ የሻምፒዮንስ ሊግ የሪያል ማድሪድ ጨዋታ ድል በኋላ በቡድኑ የልምምድ ሜዳ እንቅስቃሴ ላይ የማይታመን ጉልበት እየታየ ነው ሲሉ ነው እንግዲህ ሚኬል አርቴታ የተናገሩት። ሁለት ድንቅ የቅጣት ምት ጎሎችን ያስቆጠረው ዲክላን ራይስም ቋሚ የቅጣት ምት መቺ ለማድረግ እያሰብን ነው ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። ታዲያ ይህ ጨዋታ እንግዲህ የፊታችን ሮብ ምሽት 4 ሰዓት ላይ
በስፔኗ ማድሪድ ከተማ በሳንቲያጎ በርናባው ስቴዲየም የሚደረግ ሲሆን በሪያል ማድሪድ በኩል አንድ ተጫዋች በጉዳት ምክንያት ጨዋታው ሊያመልጠው እንደሚችል እየተዘገበ ይገኛል። ይህም እንግዲህ ዴቪድ አላባ ነው። አላባ እንግዲህ በአርሰናሉ ጨዋታ የተወሰኑ ጉዳቶችን እንዳስተናገደና የደርሶ መልሱ ጨዋታ ሊያመልጠው እንደሚችል ጥርጣሬ እንዳለ ዘገባዎች እየወጡ ነው። በተቃራኒ ደግሞ የሪያል ማድሪዱ ተጫዋች ዳኒ ሴባዮስ ከጉዳት እንዳገገመና ለቀጣዩ የአርሰናል ጨዋታ ዝግጁ እንደሆነ ሲሰማ በመድፈኞቹ በኩል ምንም አይነት አዲስ የተጎዳ ተጫዋች እንደሌለ ቡካዮ ሳካም ሆነ ዲክላን ራይስ በሪያል ማድሪዱ ጨዋታ ተጎድተው የወጡት ለጥንቃቄ ሲባል እንጂ የከፋ ጉዳት እንደሌለባቸው አሰልጣኝ ሚኬል አርቴታ አስረግጠው የተናገሩ ሲሆን ታዲያ በመልሱ ጨዋታ ሳካም ሆኑ ዲክላን ራይስ ዝግጁ እንደሆኑ እንግዲህ አሰልጣኝ ሚኬል አርቴታ ተናግሯል። በነገራችን ላይ የሪያል ማድሪድ የቀድሞ ተጫዋች ቶኒ ክሮስ የማድሪድ ኤምሬትስ ላይ መሸነፉ ጥሩ ነው እንኳንም ተሸነፈ፣ አቻ ቢሆን የመልሱ ጨዋታ አሰልቺ ይሆን ነበረ። ስለዚህ ማድሪድ የመጀመሪያውን ጨዋታ መሸነፉ ወደ ድል ለመለወጥ ሁሉም ያላቸውን ስለሚሰጡ የደርሶ መልሱ ጨዋታ ለሪያል ማድሪድ ተጫዋቾች ከፍተኛ መነቃቃትን ይሰጣል ሲል እንግዲህ የቀድሞ ተጫዋቻቸው ቶኒ ክሩስ ተናግሯል ማለት ነው። መድፈኞቹ በዝውውር መስኮቱ እንግዲህ ከፍተኛ እንቅስቃሴን ለማድረግ አስበዋል። ከሪያል ማድሪዱ ጨዋታ ጎን ለጎን እንግዲህ አርሰናል ዘንድሮ በሲታማንበት የነበረው አንድ ነገር ለምን ተጫዋቾችን ለማስፈረም አይሰራም የሚል በርካታ ጥያቄዎች ሲቀርቡበት ነበረ። በህይወቱ እንግዲህ አጥቂ ሆኖ ተጫውቶ የማያውቀውን ስፔናዊውን ሚኬል ሜሪኖን አርሰናሎች አጥቂ አድርገው ነው እየተጫወቱ የሚገኘው። ምንም እንኳን ይህ ሚኬል ሜሪኖ በአርሰናል ቤት ውስጥ በአጥቂነት በርካታ ግቦችን ለመድፈኞቹ እያስቆጠረ ይገኛል። ሚኬል ሜሪኖ ለአርሰናል እንግዲህ እፎይታ የሆነ ተጫዋች ነው ማለት ይቻላል። ምክንያቱም አጥቂ ሆኖ በገባበት የመጀመሪያው ጨዋታ ሌስተር ሲቲ ላይ 2 ግብ አስቆጠረ። በመቀጠል ሻምፒዮንስ ሊግ ፒኤስቪ ላይ 1 ግብ አስቆጠረ። በለንደን ደርቢ ቼልሲ ላይ 1 ጎል፣ በመቀጠል ፉልሃም ላይ 1 ጎል። ባለፈው ሳምንት ደግሞ እጅግ ጣፋጭ በነበረው ድል ሪያል ማድሪድ ላይ እጅግ ውብ የሆነች ግብ በማስቆጠር ሚኬል ሜሪኖ እንደውም አጥቂ ነው እስኪባል ድረስ ለአርሰናሎች እፎይታ ሰጥቷል። በእርግጥ አርሰናል በዘንድሮ የውድድር ዓመት አጥቂ ያለማስፈረሙ በእንግሊዝ ፕሪሚየር ሊግ በቂ ፉክክር እንዳያደርግ እንዳገደው ነው የተገለጸው። በሪያል ማድሪዱም ጨዋታ አርሰናል አጥቂ ቢኖረው ኖሮ ከ3 በላይ ግቦችን አስቆጥሮ ማሸነፍ እንደሚችል በርካታ የእግር ኳስ ተንታኞች ይናገራሉ። ታዲያ አሰልጣኝ ሚኬል አርቴታና አዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታ እንግዲህ የክሪስታል ፓላሱን ግዙፍ አጥቂ ማቴታን ለማስፈረም ጥረት ሊያደርጉ እንደሆነ ተሰምቷል። ፉትቦል ኢንሳይደር እንደዘገበው ከሆነ አርሰናል የክሪስታል ፓላሱን እንግዲህ ማቴታን ወደ መድፈኞቹ ቤት ጥሩ ተቀያሪ አድርገው ለማምጣት እንዳሰቡ ተሰምቷል። አርሰናሎች በዋነኝነት 3 ተጫዋቾችን ለማስፈረም ይሰራሉ። እነዚህ ኒኮ ዊሊያምስ፣ ዙቤሜንዲ እና ቪክተር ዩክሬሽ እንደሚሆኑ ሲጠበቁ ጎን ለጎን ግን ማቴታንም በተቀያሪነት እንደሚሞክሩ ተሰምቷል። ምናልባትም የአሌክሳንደር አይዛክ ጉዳይ የማይሳካና የዩክሬሽን ጉዳይ የማይሳካ ከሆነ ማቴታን ለማምጣት አርሰናሎች እያሰቡ እንደሆነ ነው የተሰማው። መድፈኞቹ የባየር ሙኒኩን እጅግ ድንቅ ተጫዋች ለማስፈረም በሌላ በኩል ንግግር እንደጀመሩ ተሰምቷል። እንግዲህ አዲሱ ስፖርቲንግ ዳይሬክተር ስራቸውን በጥሩ ሁኔታ ጀምረዋል ማለት ይቻላል። እኚህ እንግዲህ የአርሰናል ስፖርቲንግ ዳይሬክተር አርሰናል በእያንዳንዱ ስፍራ ላይ ስኳዱ ጥልቀት እንዲኖረው ከተቀያሪ ወንበር ቋሚ መሆን እስከሚችሉ ተጫዋቾች ድረስ እየተመለከቱ እንደሆነ ሲሰማ የባየር ሙኒኩን ተጫዋች ኪንግስሊ ኮማንን ለማስፈረም አርሰናል ከፍተኛ እንቅስቃሴ እንደሚያደርግ ተሰምቷል። እንግዲህ ፈረንሳዊው የፊት መስመር ተጫዋች ኪንግስሊ ኮማን በሚቀጥለው ክረምት ባየር ሙኒክን መልቀቅ እንደሚፈልግ ስካይ ስፖርት ነው የዘገበው። ኪንግስሊ ኮማን እንግዲህ በባየር ሙኒክ ቤትም ሆነ በፈረንሳይ ቤት በፊት ለፊት መስመርነት ተመራጭ የሆነ ተጫዋች ነው። ታዲያ መድፈኞቹ ከበርካታ ተጫዋቾች ስም ዝርዝር ውስጥ ኪንግስሊ ኮማንን እንዳካተቱ ሲሰማ አርሰናሎች አሁንም በርካታ ተጫዋቾችን የስም ዝርዝራቸው ውስጥ አስገብተው የሚሳኩላቸውን ለማምጣት የማይሳኩትን እየጣሉ ደግሞ ወደ ሌላ ተጫዋች ለመሞከር በርካታ ስሞችን እንደያዙ የተዘገበ ሲሆን ከነዚህ ውስጥ መካከል እንግዲህ የባየር ሙኒኩ ኪንግስሊ ኮማን ይገኝበታል። አንድሬ ቤርታ እንግዲህ ከሚኬል አርቴታና ከአርሰናል አመራሮች የተሰጣቸው ዋነኛ ትዕዛዝ የፊት መስመር ተጫዋቾችን ለአርሰናል የሚመጥኑ ተጫዋቾችን አነፍንፈው ወደ ኤምሬትስ እንዲያመጡ እንደሆነ ነው የተሰማው። መድፈኞቹ ዘንድሮ በተለይም የአውሮፓ ሻምፒዮንስ ሊግን የሚያሳኩ ከሆነ ትልልቅ ተጫዋቾችን ለማምጣት እጅግ ቀላል እንደሚሆንላቸው ይጠበቃል። አርሰናሎች ሪያል ማድሪድን ጥለው የሚያልፉ ከሆነ በሻምፒዮንስ ሊጉ ጠንካራ ተጋጣሚ የሆነውን ፓሪስ ሴን ጀርሜንን የማግኘታቸው እድል ሰፊ ነው።
ስለዚህ መድፈኞቹ ዘንድሮ የአውሮፓ ሻምፒዮንስ ሊግ ያላቸውን ሁሉ ተጠቅመው ማግኘት የሚችሉ ከሆነ እንደዚህ አይነት ትልልቅ ተጫዋቾችን በቀላሉ ማስፈረም ይችላሉ ተብሎ ይጠበቃል ማለት ነው። ውድ አድማጭ ተመልካቾች የዕለቱን ወሳኝ ስፖርታዊ ጥንክር ወደ እናንተ አደረስኩኝ። ለቻናሌ አዲስ ሆናችሁ የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ በሌላ ጥንክር በሌላ መረጃ እስከምንገናኝ ሰላም ተመኘውላችሁ።